የቸሱዋ ዩቲ አንደኛዋ እዚህ የደረሰች ለፍታ ውብዋ ዩቲ ናታ ስራዋ ሆሊውድ ያስነካል በምን ልግለጸው በምን ቃል ዩቲናስ አንደኛ ልበል ቆንጂዬዋ ሴት የቲክቶኳ ድምቀት የምትሰሩት ቪዲዮ በቃ ልብ የሚነካ ነውና የምር እንደሰራች እናንተ ያሳያችሁ ነው በቪዲዮና በጣም ነው የምናመሰግነው። መምራት ከባድ የሚመስላችሁ ሰዎች ደግሞ በጣም ቀላል ነው። ሊንኩ ደግሞ ጋይስ ሁላችንም ባይወስጥ አለ። ስለዚህ ገብታችሁ እንዴት ማድረግ እንዳረሱ መኪናውን እንግዲህ ዩቲ እንድትበላ ሁላችንም ሄደን ቦት እናረጋለን። ፈልጉትን ሰው ምረጡ። ግን ምንድነው ዩቲናስን ያላችሁ እሰነ ያታረ ተቀመጥኩበት ቦታው ውሃው ነው። እውት አያችሁት? ውሃውን ይሄው የኔ ቦታ ይሄው ተቀመጥኩበት ቦታ ውሃ አያችሁ? እንደኔ ያለ ሴት አይገኝም። አያችሁ? ጀግና ሴት ልጅ ነው። እያያችሁት ነው። በቃ እንደዚህ ጀግና አንተ ደግሞ በዚህ መጣች ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ what the fuck ማን ይገ ወሳብ ፍቂ እቂ ተቀበየኝ ጭሱ አያውቁም በደ ታተበናታ ነው ፕሮብሌም ባክ ተደበራለን ዚስ ለሚኩራ ወንድም ለሚኩራ አራዳ ጋራንድ ፉርቲና ነው ፕሮብሌም ባየ ፋክሜን አያውቁም በደ ፋክሩን ቢዚ ምን ተጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌንስዴይ ፍራይዴይ በጂ ሳተርዴይ መርቀላ ፉል ፓኬጅ በጂ አልቻለም እንዴ አሞራይን ዘስከይ ፍላይኪ ከበጂ እንዴ ተደበረታ እንዴ ወዳጅ አሎ ሰላም አለይኩም ሙርሺድ አገባሽ በሰላም ወላሂ ተገናኘሽ ተሁሉም ጋር ሁሉ አገር ሰላም ነው እናት መጭም በኋላ ናፈቅሽኝ እኮ የኔ ቆንጆ እንዴት እንደናፈቅሽኝ ወላሂ አላሁ አክበር እንዴት እንደሚያደርገኝ ምን አለ ካንቺ ጋር በገባው በቃ ትናፍቅኛለሽ ለማንኛውም ማለት ነው በጊዜ ወደ ከተማ ትናፍቅኛለሽ ሙርሺዬ ያው በምናቀው ነገር ሙርሹ እንደምንም ብለሽ ከቻሳው በሞቴ ምንድነው መሆን የምትፈልገው? ዲዛይነር
የምን ዲዛይነር? የቤት ቤት። አርክቴክት እንደሚደረገው እጅን ተሰብስ እየፈታ ነው እንዲሆነ ነገር። እሺ ምንድነው ያንተ ታለንት? የኔ ታለንት የእንስሳ ድምጽ ማሰማት። የእንስሳ ድምጽ? ለምሳሌ ስንት እንስሳ ድምጽ? ሁለት። የመጀመሪያው ምንድነው? እንቁራሪት። እንቁራሪት። ክቡራትና ክቡራን አሁን የእንቁራሪት ድምጽ እናሰማቸዋለን። Go. እሺ ሁለተኛውስ? የአንበሳ። እስቲ አንበሳ። አቤት። ሳሚ ፈልጌ ነበር። ሳሚ ፖፖ ላይ ነው። ሳሚ እኔ ጓደኛ? አዎ ፖፖ ላይ ነው። ምን ነው? ልጅ እኮ ነው ልጁ ገና 24 ዓመቱ እኮ ነው ገና። ምን ነው? እሺ አንዴ እኔ ፈልጌ ገና አጥቧለሁ። አጥቤ ፀሐይ ላይ ደግሞ ወገቡን አሻለሁ። እሺ ማጥባት? አዎ እኔ ማጥባት ልጅ አይደለም እንዴ? ልጅ አይደለም እንዴ? ገና 24 ዓመት እኮ ነው። ፀሐይ ላይ ወገቡ ይታሻል። አንቺም ደግሞ ወገቡ ጠንከር ቢልሽ ይሻላል። ምንድን ነው? እሺ ልጠብቀው ምግብ አበላዋለሁ። ምግብ አምልቻ አስገሳዋለሁ እንደገና ወደ ላይ ነው። ምንድን ነው 24 ዓመት እኮ ነው ገና። ምንድን ነው እንደዚህ ሰው? እናቱ ልሸኝሽ ወይስ ትሄጃለሽ? ልሸኝሽ? ማዘር ምንድን ነው? ልጄን ማውቀው ነኝ ልጅነቱን ገና 24 ዓመት ሞላው። ቁመቱ መለሎ ነው ብላችሁ ልታበላሹት ነው እንዴ? ሳሚ እያወራህ ነው? በቃ ቻው ጨርሷል መሰለኝ። ባባታደሩም ታለይ ሽማግሌ አልፈልግም። እኔ እንዲያንተ ማውራት ለቀለለ ሰው አልፈልግም። እኔ አውግቼ ለግለፌ እሱ ለፍሮን እኮ አናለን እንዴ አልፈልገው። አልፈልገው እኔ አልፈልግም። ቀለል ያለ ዘራሰ አይደለም ቅመሜ ልንገርሽ፣ አሁን በስነ ስርዓት ጉዳዩን ፍቱታሪ። ይሄ ሰውዬ እኔ በዚህ ግለቱ ጠልፎ ቢወስድሽ መንገድ ላይ አግኝቶ እሱማ ያው መጨረሻው እኮ እሱ ነው የሚሆነው። አው ያለበለበ ሰጣው እዲፋለሁ እኔ ለሷሳለሁ እንዴ ሞክረኝ እጣልፋለሁ። አይው እንግዲህ አረገ አንጎፋለለዋለሁ ይሄ ሰው። እኔ እንግዲህ እሱ ሞክራል። አይው እንዴ ያይሽ አንተ እናትህ አይደለም ዝም ብለህ ባልተቆርክ እናት ወልዲሃለ ወንዲ ነህ አንተ። እስቲ ወንዲ ጠለፈኝ እኔ ባልጠልፍ አንተን እኔ እኮ ይዤሽ ነው ያለፈው ታልፋልታልኩም እንደሱ ባልጠቆርክ ብቻው ነው ወይ በምንድን ነው? ሰላም በረከት ወድሃለሁ ባካል አልኩ። ሃይ በረከት ሃይ በረከት እንዳየው ብቻ እንዴ ሃይ በረከት 3 ጉልቻ እንመስረት በረከት ካዩ ቀን ጀምሮ ወድጄሃለሁ በረከት። እኔ የሚሰማኝ ስሜት አንተን የሚሰማህ ሳልወድህ አልቀርም። ሃይ በረከት ውሃ ጣጭ እድሜ ያስቆጠረ ዘመንም ይገፋል። ሃይ በረከት ወደደህ እንዴ ተኛህ እንዴ መደመደ እንዴ ጀነጀነ እንዴ ደበደበ እንዴ ቀሰቀሰ እንዴ እንዴ ውጪ ፒስተንሽ ምንት ውጪ ፒስተንሽ ምንት ፍጻሜን እንደዚህ በቀላሉ ማድረገው ይመስላል። አልገልህም። ነገር ግን መጨረሻ ወደ ሌለው የእልቂትና የስቃይ ቦታ እሰድሃለሁ። በዛ እሳት ውስጥ ሆነ ሞትን ስትመኝ ሞት እንደ ሰማይ ይርቃል። በዛ ጣር ውስጥ ሆነ መኖር ስትመኝ ደግሞ ሞት እንደ ንፋስ ይዞ ሻው ይላል። ቀንና ሌሊት በዛ ስቃይ ውስጥ ሆነ
አንድ ነገር ታስታውሳለህ። ከአምላኬ ጋር እምብዛም ነን። እምብዛም ቃሉ ያንሳል መሰል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶቼን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። ና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለ ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። ያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና የሰቀቀን እንጂ የመለየት መርዶ ታሽብኝ ፍቅሬ የሐዘን በረዶ አልተለየሽም አካሉ ተነስ ምትወደው ነገር ሰርችልሃለሁ። አካሉ ውስጥ እንዳለ ታውቃለሁ። አካሉ ስማ፣ አንተን እኮ ነው አይሰማም። ይኸውልህ ነገ ባትከፍለኝ ቅራቅም በሆነ አውጥቼ የምወረውርልህ። እሺ አለመግባት አልችልም። ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም፣ ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬም ምንም እንዳልተፈጠረ መሰስብ እየገባው። ጠባቧ ማምሻዬ ሙዚቃ አስክሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች። የታለች ያቺ ገለሞታ? ባይኔ እፈልጋታለሁ። እሷን የማየት ሱስ ኖሮብኝ አይደለም፣ እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ። ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆየት አባቷ ሄዳ ነው። ድምጼን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ። የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በርግጥ ትንሽ ጥርሷ 1/3ኛው ውጪ ነው። በርግጥ አይኖቿ የባለ ሱቁን አወል አይኖች ይመስላሉ። በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በምልክት ጠሯት። ያቺ ሴት የት ናት? የቷ? ያቺ እንዴ እኮ የቷ? የድሮ ጮኛህን ነው? ያቻ ትልቅ ሀብታሙ በዴ ጋር። ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሪ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔ ለመኖር እንድጓጓ አድርጋኝ የነበረች ንግስቴ
ደሞ እኔ እላለሁ እንዴ እሷ የሁሉም ናት የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ በድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር? እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር? መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ዋው የሚለው? ይቺ ጋለሙታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል? አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያንጠልጥ ያውጥቼ ይዋጣልል በለው። ልክ ነህ ያንተ ቀጥኗል። እንካማ ቀመሳት ብድር የለ በመለስ ነይ አይኔ በንዴት ፈጦ ጠራዋት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደ እኔ ዞረ። ደርባባይም ጫለተ ጠጥታ አፍን አትክፈት ወደዛ። የኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራ ጎሽ አረጋገጠችልኝ ያቺ ጋለም። አንተ ሰው ለአፍ ለከታ በጅለት በድሉ ነው ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለሁ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውት። አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮዬ ገባ። የጨጨሆ ገብርኤል አካሉዬ የኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጫ አካባቢ ራሴ እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴታውን አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ በአይኔ ፈልጋት ጀመር። አየኋት የኔ ምጮኛ የኔ ጠበቃ። አይኗ በንዴት ፈጦ ቁና ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። እያሰላሰልኩሽ ደርባባዬ አሁንም ትወደኛለች እንዴ?